እኔም በጊዜ ከጌታ ጋር ብሆን ይሻለኛል። ባምቢ። ከዚህ በፊት እንደዚህ አይነት ቪዲዮ ባለመስራቴ ይቅርታ ጠይቃለሁ። እሼቱ። እረፍት የሌለው የሶሻል ሚዲያ ጦርነት እንደቀጠለ ነው። ይሄኛው ለየት የሚያደርገው ሃይማኖታዊ መልክ ስላለው ነው። በእርግጥ በሶሻል ሚዲያ እንዲህ አይነት ነገር ተፈጥሮ አያውቅም ማለታችን አይደለም። ነገሩ ወዲህ ነው። ሁላችንም እንደምናውቀው እሼቱ በአንድ ቪዲዮ ከተፋለ። በዚህ ቪዲዮ መረን ስለለቀቀው የሶሻል ሚዲያ አጠቃቀምና ይህ ጉዳይ የሃይማኖት ክብር እየነካ መሆኑን ተናገረ። በአጠቃላይ ስለተቀደሰው ብልግናችን አነሳ። ጉዳዩ እዚች ጋር ነው። በንግግሩ ባሽሙር ሸንቆጥ አድርጎ ስለ አንዲት ሴት ተናገረ። ይህች ሴት ቲክቶከር ነበረች። እርሷም ዝም ማለት አልፈለገችም። እሳት ጎርሳ እሳት ለብሳ መጣች። በቲክቶክ አጠራር ባምቢ ትባላለች። እሷም የተሰማትን ሁሉ በቁጣ ከመግለጽ ወደ ኋላ አላለችም። ባምቢ ማናት? በሶሻል ሚዲያ በቲክቶክ መንደር ሁሉም የራሱ የሆነ የንግግር ቀለሙንና ስራውን በብዛት ያቀርባል። ከዛ ይበልጥ ህዝቡ የወደደው የታዋቂነት ወንበሩን ይቆናጠጣል። ነገር ግን እዚች ጋር መረሳት የሌለበት ነገር ቢኖር የችሎታና ትልቅ ስራ የመስራት ጉዳይ አይደለም። ባጭሩ በቲክቶክ መንደር አንድ ግለሰብ ተሳዳቢ ይሁን ምንም በሰራው ቪዲዮ የዝናን ወንበር በቀላሉ ይቆናጠጣል። ችግሩ እዚች ጋር ነው። የማህበረሰብ ባህልና ወግ እንደዚሁም ሃይማኖት መጠበቅ የሚባል ነገር በአንዳንድ ቲክቶከሮች አይታወቅም። እንዲያውም ታዋቂ የሆኑበት ምክንያት ግልጽ አይደለም። ታዲያ ባምቢ በቲክቶክ መንደር ታዋቂ የሆነች ቲክቶከር ናት። አብዛኞቹ ቪዲዮቿ የሚያተኩሩት በራሷ ህይወት ዙሪያ ነው። ማለትም የተለያዩ ካለባበስ ጋር የተገናኙ እንደዚሁም የዳንስ ቪዲዮዎችን ትለቃለች። በእነዚህ ቪዲዮዎች የምትታወቀው ባምቢ በመልካሙ በሰው አእምሮ አልተቀረጸችም። በቀጥታም ሆነ በተዘዋዋሪ ቪዲዮቿ የምታሳያቸው ዳንሶች ወሲብ ቀስቃሽ ናቸው ወይም ከማህበረሰቡ እሴት ጋር የሚጻረሩ ናቸው። ታዲያ ይህንን ያገዳት አካል አለ? መልሱ የለም ነው። ምክንያቱም ይህ ቲክቶክ ነው። እዚህ ገደብ የሚባል ነገር የለም። ሁሉም እንደ ልቡ ይሆናል። በዚህ መካከል አንድ እሼቱንና ባምቢን የሚያገናኝ ጉዳይ ተፈጠረ። ለአንድ ቤተ ክርስቲያን ድጋፍ ማስታወቂያ ሰራች። ይህ እሼቱን አስቆጣው። እሼቱም የተቀደሰው ብልግናችን ብሎ ቪዲዮ ሰራ። ባምቢም እኔ ተነካዋለች። እንደምትበቀለውም ዝታረፈችው። ነገር ግን ሴት ናትና አልቻለችም። ጫናው በዛ። ቪዲዮቿ ተደለቱባት። በእንባ ያለቀሰችም በቃኝ ዓለም ይሻለኛል የሚል ቪዲዮ ሰራች። በአንድ ስቶሪዋም እኔ ወደ ቦኒ ብሄድ ይሻለኛል የሚል መልእክት ያለው ጽሑፍ ለቀቀች። በዚህ የተደናገጡ ሰዎች አረ ነገ ወዴት እየሄደ ነው አሉ። አንዳንዶች ስሜቷ ተጎድቷል፣ ከባድ ውሳኔ በራሷ ላይ ልትወስን ትችላለች በሚል ስጋታቸውን ገለጹ። በዚህ መካከል እሼቱ የይቅርታ ቪዲዮ ሊለቅ ነው ጠብቁኝ አለ። ከመችመች ተጸጸተ ስንል ጭራሽ ከዚህ በፊት እንደዚህ አይነት ቪዲዮ ባለመስራቴ ይቅርታ ጠይቃለሁ ሲል አረፈው። የእሱን ሐሳብ የሚደግፉ እንዳሉ ሁሉ የሚተቹ ወገኖችም አሉ። እሱ የትኛው ጻድቅ ሆኖ ነው እሷን የሚኮንነው የሚሉ ድምጾች በብዛት ይሰማሉ። ይህ ጉዳይ ግን አንድ የመጽሐፍ ቅዱስ ታሪክ ያስታውሰናል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 2 ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ ቤተ መቅደስ ደረሰ። ሕዝቡም ሁሉ ወደ እሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህሮ ይህች ሴት ስታመነዝር ተገኝታ ተያዘች፣ ሙሴም እንደዚህ ያሉ እንዲወገሩ በሕጉ አዘዘን፣ አንተስ ስለ እሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውን በጠየቁት ጊዜ ግን ቀና ብሎ ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌ ጀምሮ እስከ ኋላኛው አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚህ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እሷም ጌታ ሆይ አንድስ እንኳን አለች። ኢየሱስም እኔ አልፈረድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ታዲያ ባምቢ የቤተ ክርስቲያን የድጋፍ ማስታወቂያ መስራቷ ተገቢ ነው ትላላችሁ? ሐሳባችሁን አስቀምጡልን። ይህ መንፈሳዊ እይታ ነው።